እንወያይ። ጤና ይስጥልን። ሶስተኛው የህዝብ ተወካዮችና የክልል ምክር ቤቶች አባላት ምርጫ ከተካሄደ ዛሬ 20 ዓመታት ደፈነ። ግንቦት 7 1997 የተካሄደውና ከ27 ሚሊዮን በላይ ኢትዮጵያውያን ድምጽ የሰጡበት ምርጫ ከዚያ በፊትም ሆነ ከዚያ በኋላ ከተካሄዱት ሁሉ ጠንካራ የተቃዋሚዎች ተሳትፎ የታየበት ነው። ይሁንና የምርጫው ሂደት የተጠናቀቀው በመንግስት ደም አፋሳሽ እርምጃና በተቃዋሚዎች እስር ሆኖ በበጎ የሚታወስ አልሆነም። የዛሬው ውይይት የኢትዮጵያን የፓርቲ ፖለቲካ ህልውና ከ1997 ወዲህና በሚቀጥለው ዓመት ሊካሄድ ከታቀደው ምርጫ አኳያ ይዳስሳል። ለውይይቱ 3 እንግዶች ጋብዘን ሁለቱ ተገኝተዋል። ዶክተር ብዙነህ ጌታቸው በቤልፋስት በሚገኘው ኩዊንስ ዩኒቨርሲቲ የፖለቲካ መምህር ናቸው። ሁለተኛው እንግዳችን ዶክተር አዲሱ ላሽታው በካናዳ ማክማስተር ዩኒቨርሲቲ ረዳት ፕሮፌሰርና በብሮኪንግስ ኢንስቲትዩት ተመራማሪ ሆነው በመስራት ላይ የሚገኙ ናቸው። ሁለታችሁንም በጣም አመሰግናለሁ። በሶስተኛው ምርጫ ከ1997 በፊትና ከዚያ በኋላ ከተካሄዱት በተለየ ጠንከር ያለ የተቃዋሚዎች ተሳትፎ የታየበት ነበረ። ዛሬ ይህን ውይይት የምናካሄደው ሐሙስ ነው፣ 20ኛ ዓመቱ ነው። ለምን ነበር ያ ምርጫ ከሌሎቹ በተለየ ጠንከር ያለው? ዶክተር ብዙነህ ከርሶ ልጀምር። ምርጫ 97 ኢትዮጵያ አድርጋ ከምታውቃቸው ምርጫዎች ሁሉ የተለየ ነው። አንደኛው ምክንያት በንጽጽር ሲታይ ኦፕን የሆነ ዲሞክራሲያዊ የሆነ ተቃዋሚ ፓርቲዎች በነጻነት የተንቀሳቀሱበት፣ ገዢው ፓርቲም ተቃዋሚዎች እንዲንቀሳቀሱ ሰፊ እድል የፈጠረበት፣ ህዝቡም የተነቃቃበት፣ ሞር ኢምፖርታንትሊ ደግሞ ተቃዋሚ ፓርቲዎች አንድ ላይ በመሆን ትልቅ የቅንጅት ኃይል በመፍጠር ገዢውን ፓርቲ የእውነትም ተቀናቃኝ መሆናቸው የእውነትም ተቃዋሚ መሆናቸውን ያሳዩበት፣ ህዝቡም ከፍተኛ ተሳትፎ ያደረገበት፣ ተቃዋሚ ፓርቲዎች ከመሳተፍ በተጨማሪ ተጨባጭ የሆነ ብዙ ወንበር ፓርላማ ውስጥ ያገኙበት ሲሆን በክልልም በፌዴራል ደረጃም እንዲሁም በከተማ አስተዳደሮች ደረጃ ለምሳሌ በአዲስ አበባ ከተማ አስተዳደር ሁሉ በሚባል ደረጃ ሁሉንም 100% ወንበር ተቃዋሚ የወሰደበት ስለሆነ ልዩ ተደርጎ ነው የሚወሰደው። ስለዚህ እስከ ምርጫው ቀን የነበረችው እንቅስቃሴ በብዛት በዓለም አቀፍ የምርጫ ታዛቢዎች የተደነቀ ኢትዮጵያ ራሱ ወደ ዲሞክራሲ መንገድ እየሄደች መሆኑን በትክክል የሚያሳይ ተግባራት ሲከናወኑ ነበረ። የምርጫዋ ቀን ስታልቅ ግን የነበሩት አካሄዶች ከነበረው አንጻር ፍጹም ተቃራኒና ብዙ ሰዎች የሞቱበት፣ ተቃዋሚዎች ያገኙትንም ወንበር ፓርላማ ገብቶ ሳይጠቀሙ የቀረበት ስለሆነ ትልቅ የሆነ ተርኒንግ ፖይንት ነው ብዬ ነው የምወስደው የምርጫ 97 ኩነት በኢትዮጵያ። በተለይ መንግስት የአንድ ምርጫ አካሄድ ምን ሊሆን እንደሚችል ምን መምሰል እንዳለበት ሊወስን እንደሚችል የታየበትም ይመስለኛል። ማለት አሁን እርስዎ እንደጠቀሱት ኢንተር አፍሪካ ግሩፕ ያዘጋጃቸው የነበሩና የመንግስት ባለስልጣናት ከተቃዋሚ የፖለቲካ አመራሮች ጋር ያደረጓቸው ክርክሮች በብሔራዊ ቴሌቪዥን ጣቢያ ተላለፉ። ተቃዋሚዎች ተበታትነው ከመወዳደር ይልቅ ጥምረቶች መሰረቱ። የሲቪክ ማህበራት ስለ ምርጫ ይሰሯቸው የነበሩ የአድቮኬሲ ስራዎች ነበሩ። ጋዜጦች፣ መጽሔቶች ተስፋፉ። ዶክተር አዲሱ ኢህአዴግ አሸንፋለሁ የሚል ስሌት ነበረው አይደለም? ምህዳሩን ከፈት ሲያደርግ ያ ምርጫ እንደዚያ እንዲሆን የመንግስት ሚና በተለይ ምን አይነት ነበረ? ልክ ነው እንደጠቀስከው ዶክተር ብዙነህ እንዳለው ከምርጫው እጅግ በጣም ተፎካካሪ ነበረ። ከዛ በፊት ታይቶ የማይታወቁ መንግስት ፖሊሲዎችን አራምዷል። የፖለቲካ መድረኩ እጅግ ሰፊ ነበረ። በወቅቱ ጋዜጣዎቹና የቴሌቪዥን ከቨሬጁን በጣም ፍሪ ነበረ እና ያው የመለስ አይዲዮሎጂ በወቅቱ ምን ነበረ? ፒአርዲኤፍ ወይም ኢህአዴግ ቫንጋርድ ፓርቲ ህዝብን የሚወክል መሪ ፓርቲ ሆኖ አገሪቱን ለረጅም ጊዜ ይመራል የሚል አቋም ነበረው እና የምርጫው ዓላማ መንግስትን ለመቀየር ወይም ደግሞ ህብረ ብዙሃን የሆነ የፓርላማ ስርዓት ለመመስረት ሳይሆን የፓርቲውን ቅቡልነት የተደላደለ ለማድረግ የመሪነት ሚናውን የበለጠ የተረጋገጠ ለማድረግ በሚል የተዘጋጀ ነበረ እና ያው ኮንፊደንስ ነበራቸው። ለዛም ይመስለኛል መድረኩን በእጅጉ ያሰፉት በወቅቱ። በእርግጥ ሪዛልቱ ከታወቀ በኋላ ሁኔታዎች ተቀልብሰዋል እና ያው ቀሪውን እናንተ የምታውቁት ነው። የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ መንግስት ለአንድ ወር ሰልፍና ከቤት ውጭ የሚደረግ ህዝባዊ ስብሰባን የሚያግድ አስቸኳይ ጊዜ አዋጅ ደነገገ። የመንግስት ጸጥታ አስከባሪዎች ሰኔ 2 1997 እርምጃ ወሰዱ። በርካታ ሰላማዊ ሰዎች ተገደሉ። የተቃዋሚ የፖለቲካ ፓርቲ አመራሮች ታሰሩ። ከዚያም ተከፋፈሉ። ከግንቦት 1997 ምርጫ በኋላ የተከሰቱ ኩነቶች በኢትዮጵያ የፓርቲ ፖለቲካ ላይ ያሳደሩት ተጽዕኖ ምንድን ነው? ዶክተር ብዙነህ
ከምርጫ 97 ውጤት ከታወቀ በኋላ ፕሪሊሚናሪ ሪዛልት ወይም ጊዜያዊ ውጤት ከታወቀ በኋላ ገዢው ፓርቲም ተቃዋሚዎች ከፍተኛ ድምጽ መሰብሰባቸውን ሲያረጋግጥ አንተ የጠቀስካቸው ኩነቶች ተፈጥሯል፣ እንቅስቃሴዎች ታግደዋል፣ አስቸኳይ ጊዜ አዋጅ ታውጇል። ያ የሆነበት እኔ እንደሚመስለኝ አንደኛ ገዢው ፓርቲ ተቃዋሚዎች ሽንፈት እንደማይቀበሉ ስለተረዳ፣ በሌላ በኩል ደግሞ ተቃዋሚዎችም አሸንፈናል የሚል አቋም ስለነበራቸው ሁለቱም ቡድን አሸንፊያለሁ የሚል አይነት ዝንባሌ እያሳዩ ስለነበረ ይሄን ነገር መቆጣጠር የሚቻለው እንደ ገዢው ፓርቲ አስተሳሰብ በጉልበት መሆኑ ቀድሞ ስለተረዱ ያንን አዋጆች ያንን እንቅስቃሴዎች ያደረጉ ይመስለኛል። የተቃዋሚ ፓርቲዎችም ህዝቡም ያንን ውጤት በተለይ አዲስ አበባና ሌሎች ከተሞች ላይ እንደማይቀበል እየታወቀ ህዝቡም እንቅስቃሴዎች ሲያደርግ ብዙ ሰዎች ሞተዋል። ከዛ በኋላ የተደረጉት በገዢው ፓርቲ በኩል ኮምፕሊት አውቶሪታሪያን አካሄድ ነበር። ኮምፕሊት የሆነ አምባገነናዊ ስርዓት የመገንባት በሁለት መንገድ፣ አንደኛው በጥቅማ ጥቅም በተለያዩ ማህበራት ደጋፊዎችን በማደራጀት በጥቃቅንና አነስተኛ በለው በተለያዩ ጥቅማ ጥቅሞች ሞር ደጋፊዎችን መመልመል፣ ሌላኛው ደግሞ በጉልበት እስከ ቀበሌ እስከ ታች ወረዳ ጎጥ እስከሚባል ደረጃ 5 ለ1 ድረስ በማደራጀት የሥራ ቦታ መስሪያ ቤቶች ላይ በእያንዳንዱ ቦታ እንደዚህ አይነት አደረጃጀቶችን በማጠናከር ኮምፕሊትሊ ገዢው ፓርቲ ሁሉንም የሰው ህይወት እንዲቆጣጠር እንዲሰልል ማድረግ ነው የተቻለው። ከዛ በኋላ የተደረጉ ምርጫዎችን ውጤት ስናይ 99%፣ 96%፣ ከዛ 2015 እንደ ፈረንጆች አቆጣጠር የተደረገው ደግሞ 100% ነው የሆነው። ተቃዋሚ ፓርቲዎችም ተበተኑ፣ ሌላው ታሰረ፣ ሌላው ከሀገር ወጣ፣ የታሰረውም ቆይቶ ከሀገር አመለጠ። ከዛ በኋላ ጠንካራ የምንለው የተቃውሞ እንቅስቃሴዎች በሙሉ ጠፉ። በተለይ ትላልቅ ከተሞች ላይ የዛ ትራውማ ህዝቡ የተገደለበት የታሰረበት ያ ከአእምሮ ውስጥ ተጠፋና ምንም አይነት የፖለቲካ እንቅስቃሴ የዲሞክራሲ ልምምድ የሚባሉት በሙሉ እንዲጠፉና የዲሞክራሲ ተስፋ ራሱ አጠቃላይ እንዲጠፋ ነው የተደረገው። ዶክተር አዲሱ የኢትዮጵያ ፖለቲካ ሲታሰብ መልቲ ፓርቲ እንደሆነ ነው የሚገለጸው አይደለም? የመድበለ ፓርቲ ስርዓት ተብሎ ነው የሚገለጸው፣ ግን በተጨባጭ እንደዚያ የሆነ አይመስልም። ለዚህ ምናልባት የ1997 ምርጫና ከዚያ በኋላ የተፈጠሩ ኩነቶች ያሳደሩት ተጽዕኖ አለ? ከዛኛው ወደዚህ የተሻገረ ነገር አለ? ዶክተር አዲሱ ከምርጫው በኋላ የተቃዋሚ ፓርቲዎች ወደ ፓርላማ ለመግባት ሲወስኑ የምርጫውንም ውጤት እንደማይቀበሉ ሲገልጹ መንግስት ጠንካራ የሆነ እርምጃ ወስደዋል። ብዙዎቹን አስረዋል፣ አብዛኞቹን አግደዋል። የተገደሉም ብዙ ተሰላፊዎች ነበሩ። ከዛ በኋላ ያው መንግስት ሞር አምባገነናዊ የሆነ በጥቅማጥቅም ላይ የተመሰረተ የፖሊሲ እርምጃዎችን ማራመድ ጀምሯል እና ትንሽ ሰፋ አድርገን ካየነው እንደሚመስለኝ እኔ ከዛ ምርጫ በኋላ ኢህአዴግ ሌጂቲሜሲ ወይም ቅቡልነቱን ህዝብ ጋር ለማግኘት የሚጠቀምበት ፖሊሲ ከፖለቲካ ይልቅ ወደ ኢኮኖሚያዊ መስኮች ዞሮ ነበረ። ከዛ በኋላ ነው እንግዲህ እንደምታወቀው ይሄ GPT-1 እና GPT-2 የሚባሉ ትልልቅ ፖሊሲዎች በጣም በብዙ ቢሊዮን ዶላር የሚቆጠር ንብረት ህዝብ ኢንቨስት ተደርጎ ወደ መሰረተ ልማት ተቋማት ግንባታ ፎከስ የዞረው ማለት ነው እና በዛ ወቅት ብዙ ለውጦች ተካሂደዋል። የኢኮኖሚው እንቅስቃሴን በእጅጉ ተጠናክሮ ነበረ እና የመንግስቱ ዓላማ እንደሚመስለኝ ከዛ በኋላ ህዝብን በፖለቲካዊ መልኩ መድበለ ፓርቲ በሆነ መልኩ ምርጫ አሸንፎ ቅቡል ከመሆን ይልቅ ኢኮኖሚውን አሳድጌዋለሁ፣ የስራ ዕድል ፈጥሬላቸዋለሁ፣ ኢኮኖሚውን ትራንስፎርም አድርጌዋለሁ በሚል ሰበብ ወይም አማካኝነት ያው ይሄ ከመለስ ዴቨሎፕመንታል ስቴት ፖሊሲ ጋር የተያያዘ ነው እና አምባገነናዊ መሆኑ እንዳለ ሆኖ ቢያንስ አይ ቲንክ ጥሩ የሆነ ወይም ደግሞ ወጥ የሆነ ቴዎሬቲካል አቋም ነበረው። ያ በእርግጥ በተወሰነ መልኩ ስኬታማ ነበረ። ኢኮኖሚ ለምሳሌ ቢያንስ ከ4 እስከ 5 እጥፍ አድጓል በ13 ዓመት ውስጥ። በኢትዮጵያ ታሪክ ውስጥ የሆነ የማይታወቅ ነው። የአባይ ግድብ፣ የኢትዮ ጅቡቲ ባቡር መስመሮች የተገነቡት $10 ቢሊዮን ወጥቶባቸው በ10 ዓመት ጊዜ ውስጥ ነው። ያም በኢትዮጵያ ታሪክ ውስጥ ሆኖ የማያውቅ ነው። ነገር ግን ኢኮኖሚው መጠንከር ሲጀምር፣ ኢንቨስትመንት መስፋፋት ሲጀምር በህዝቡ መካከል በኢኮኖሚው ሀብትና ንብረት ክፍል ሚዛናዊነት ዙሪያ ብዙ ጥያቄዎች ተነሱ። ይሄ ደግሞ ከኢትኒክ ፖላራይዜሽኑ ጋር ከኢትኒክ ክፍፍሉ ከዘር ክፍፍሉ ጋር በተለይ ደግሞ በወቅቱ ሶሻል ሚዲያ እና ፌስቡክ በነበራቸው ሚና ከዛ ጋር በተያያዘ ያው ለኢህአዴግ መውደቅ መነሻ የሆኑት በኋላ ደግሞ ለጠቅላይ ሚኒስትር መምጣት መነሻ የሆኑት ሰልፎች እንደካሄዱ ከዛም በኋላ የመጡት ለውጦች እንዲመጡ መንገድ ከፍተዋል ማለት ነው።
በዛ ምክንያት በተለይ ደግሞ በምክር ቤት ውስጥ ለምሳሌ በህዝብ ተወካዮች ምክር ቤት ውስጥ ጠንከር ያለ የተቃዋሚ ፖለቲካ ፓርቲዎች ተሳትፎ ባለመኖሩ ኢትዮጵያ ያጣችው ነገር አለ። የኢህአዴግ መለስ ዜናዊ መሩት የነበረው ልማታዊ መንግስት ዶሚናንት ሆኖ በመዝለቁ ምክንያት በሀገሪቱ ፖለቲካል ኢኮኖሚ ውስጥ የተፈጠረው ምንድነው? ዶክተር አዲሱ በወቅቱ ፓርላማ ውስጥ በቂ የሆነ ንግግር አለመኖሩ በተለይ ደግሞ ከ2015 ምርጫ በኋላ ጠቅላይ ሚኒስትር መለስ ዜናዊ በህይወት ካለፉ በኋላ ፓርላማ ውስጥ የህዝብ ድምፅ ማስተጋባት አለመቻሉ ብዙ ችግር ፈጥሯል። አንደኛ የመንግስት ተጠያቂነት በተለይ ደግሞ በኢኮኖሚ ዙሪያ እጅግ በጣም ብዙ ኮረፕሽን ነበረና ምንም አይነት አካውንታቢሊቲ አልነበረም፣ ተጠያቂነት አልነበረም። የሚያጠፉ ሰዎች ወደ ስርዓት የሚመጡበት መንገድ አልነበረም። ያ አይ ቲንክ ለሙስና መስፋፋት እጅግ በጣም ፓትሮኒክ ሲስተሙ መልክ እንዲያጣ መንገድ ከፍቷል ብዬ አስባለሁ። ሁለተኛው ነገር ህዝቡ በሶሻል ሚዲያ እና በሌሎችም መስኮች በመንግስት ላይ ቅሬታ ሲኖረው ቅሬታዎቹን ማስተጋባት ሲጀምር እነዛ ቅሬታዎችና ተቃውሞዎች ፎርማል በሆነ መልኩ በፓርላማ ውስጥ መገለጽ አልቻሉም እና ይሄ አሁንም ላለው ሁኔታ ማስጠንቀቂያ ሊሆን የሚችለው ምንድን ነው? የህዝብን ብሶት መግለጽ የሚቻልባቸው መንገዶች ፎርማል መንገዶች ካልተመቻቹ ዞሮ ያው ለሬቮሉሽን ወይም ለቫዮለንት ለሆነ ፕሮቴስት መንገድ ይከፍታል ማለት ነው እና ችግሮቹ ተጠያቂነት አለመኖር እና የህዝብን ድምጽ ደግሞ የሚያስተጋቡ መድረኮች አለመፍጠራቸው ነበር ብዬ አስባለሁ። ዶክተር ብዙነህ የኢህአዴግ ሹማምንት በተደጋጋሚ በስብሰናል፣ በግምገማ እንታደሳለን ይሉ ነበረ። በተጨባጭ ስርዓቱን የፖለቲካ ስርዓቱን የኢኮኖሚ ስርዓቱን የሚፈትሽ የቼክ ኤንድ ባላንስ ስርዓት አለመኖሩ፣ ሌሎች የፖለቲካ ፓርቲዎች ምክር ቤት ውስጥ አለመኖራቸው ምን አስከተለ? ያው በኋላ የኦሮሞ ወጣቶች ተቃውሞ ተነሳ። ከዛ በኋላ የአማራ ወጣቶች ተቃውሞውን ተቀላቀሉ። ግንባሩ በውስጡ እርስ በርስ ኃይለኛ ፍጭት ውስጥ ገባና ኢህአዴግ ህወሓትን ጥሎ ተዋሃደ። ማለት መጨረሻ ላይ የታዘብነው ነገር ግንባሩ በጣም ብርቱ ችግር ውስጥ እንደነበረ ነው። ምንድነው ያጎደለው? ጠንካራ ስርዓት አለመኖሩ፣ በተለይ ምክር ቤት ውስጥ ሌሎች የተቃዋሚ ፖለቲካ ፓርቲ አባላት አለመኖራቸው ኢትዮጵያ ምን አጎደላት? የምርጫ 97ን ተከትሎ የተከሰቱ ጉዳዮችን ስናይ አይ ቲንክ ተቃዋሚ ፓርቲዎች የፈጸሙት ስህተት እነሱንም ጉዳይ ማየት ይኖርብናል እና ሁሉ ነገር በገዢው ፓርቲ ላይ ብቻ ምክንያት ማድረግ አንችልም። እዚህ ጋር ጄኒውን የሆነ ዲስከሽን የምናደርግ ከሆነ አንደኛ ተቃዋሚዎች ኦፍኮርስ ታስሯል። ባይታሰሩና የህዝብ ድምፅ ወይም ምርጫ ቦርድ የሰጠውን ውጤት ተቀብለው ሌሎቹም በፍርድ ቤት ጉዳዩን ቢያስኬዱ ቢያንስ ከ170 ያላነሰ የፓርላማ ወንበር በተቃዋሚ ይያዝ ነበርና በኢትዮጵያ ታሪክ ይሄ ትልቁ አጋጣሚ ነው ያመለጠን ብዬ ነው የምወስደው እኔ። ያ ሁሉ ተቃዋሚ ፓርላማ ውስጥ ቢቀመጥ አንደኛ ዶክተር አዲሱ ቅድም እንዳነሳው አካውንታቢሊቲን ኢንሹር በማድረግ የወከሉትን ህዝብ ድምጽ በማንጸባረቅ በየኮሚኒቲው ያለውን ችግር በማንሳት መንግስትን ጫና ውስጥ አድርገው ቻሌንጅ ያደርጋሉ። ፖሊሲዎች ህዝቡን የማይጠቅሙ ከሆነ እንዳይጸድቁ ግፊት ማድረግ ይችሉ ነበር እና ትልቅ የሆነ እድል ነው ኢትዮጵያን ያመለጣት ብዬ ነው የምወስደው ያን ጊዜ ተቃዋሚዎች ፓርላማ ባለመግባታቸው። ለምንድን ነው ያልገቡት የሚሉት ዲቴይሎች ብዙ ምክንያቶች ሊኖሩ ይችላሉ። ግን እንደ ፓርቲ ተቃዋሚዎች ፓርላማ መግባት አለባቸው። ያን አለማድረጋቸው እኛን ዋጋ አስከፍሎናል እንደ ህዝብ ብዬ ነው የምወስደው። ከዛ ቀጥሎ ያሉት ሂደቶች ስናይ ጠቅላይ ሚኒስትር መለስ ዜናዊ ከሞቱ በኋላ ሌላ ፕራይም ሚኒስትር ወደ ስልጣን ሲመጣ በፊት የነበረው የተገነባው ቢግ ማንሺፕ ወይም ትልቁ ሰውዬ ከላይ ሆኖ ሁሉን ነገር መሪውን የሚያዞረው ሁሉን ነገር የሚቆጣጠረው ሰው የለምና የመፈረካከስ አይነት ስሜት በፓርቲ ውስጥ ተፈጠረ። ፓርቲዎችም በክልል ያሉት አራቱ ፓርቲዎች የራሳቸውን ሆም ቤዝ የማጠናከር የራሳቸውን ስትራክቸር በድብቅ የመዘርጋት ለተቃውሞ ወይም ለፕሮቴስት ነገሮችን ማመቻቸት ነው የጀመሩትና ጠንካራ የሚባለው ከላይ ሁሉን ነገር ሲቆጣጠር የነበረው ፓርቲ ውስጥ ስላልነበረ ሴንትራላይዝድ ዴሞክራሲ ወይም የተማከለ ዲሞክራሲ በፓርቲ ውስጥ የነበረው ነገር እየተዳከመ መጣ። ያ በሂደት ወደ ነበርንበት ወስዶናል ማለት ነው። ነገሮችን ለመቀየር ፕሮቴስት እንዳማራጭ ሆነ እንጂ እንደ በፊቱ ቢሆን ኖሮ 100% በ2015 እንደ አውሮፓውያን አቆጣጠር 100% ፓርላማ ያሸነፈ ፓርቲ በነጋታው ተቃውሞ ሰልፍ የሚከናወንበት የትም ሀገር የለም። 100% አሸንፎ በነጋታው ነው ሰልፍ የተጀመረው ማለት ይቻላልና
የነበረው የውሸት ነበር። ፓርቲው መፈረካከስ ጀምሯል። ኢንተርናል ፍሪክሽን ነበረ። የክልል ፓርቲዎች የራሳቸውን ታክቲካል አላያንስ ፈጠሩ። ኦህዴድ ከብአዴን ጋር የውስጥ አላያንስ ፈጥሮ ከውጭ አንድ እየመሰሉ ከውስጥ ግን ፓርቲውን የማዳከም ከዛ የማፈረካከስ ከዛ ዞሮ ኢህአዴግ እጁን ተጠምዝዞ ሌላ ጠቅላይ ሚኒስቴር ወደ መምረጥ ነው የተካሄደው። እንደዛ ነው እኔ የምረዳው። እንግዲህ በ2018 በሚቀጥለው ዓመት ምርጫ ይካሄዳል ተብሎ ይጠበቃል። ገዢው ፓርቲና ተቃዋሚዎች የሚገኙበት ሁኔታ ሲታይ እጅግ በተራራቀ ሁኔታ ላይ ነው ያሉት። አቅማቸው፣ አደረጃጀታቸው፣ የአባላቶቻቸው ቁጥር በጣም ሰፊ ልዩነት አለው። ለምሳሌ የኦጋዴን ነፃ አውጪ ግንባር ከመሀል ሀገር ፖለቲካ በጣም የራቀ ነው፣ ግን አሁን ለሁለት መከፈሉ እየተሰማ ነው። ህወሓት ተመሳሳይ ጣፈንታ ገጥሞታል። ከዛ ባለፈ ከፓርቲነት ተሰርዟል። አንጋፋ የሚባለው የኦሮሞ ነጻነት ግንባር እንደዚሁም ከተመሰረተ ጥቂት ዓመታት ያስቆጠረው የአማራ ብሔራዊ ንቅናቄ እንደዛው አይነት ሁኔታ ውስጥ ነው ያሉት። ኢዜማ በርከት ያሉ አባላቱ ጥለው ወጥተዋል። መሪው የትምህርት ሚኒስትር ናቸው ፕሮፌሰር ብርሃኑ ነጋ። የጠቅላይ ሚኒስትር አብይ አህመድ ብልጽግና ፓርቲ ግን 15 ሚሊዮን አባላት እንዳሉት አስታውቋል። በዚህ ሁኔታ ውስጥ የሚካሄድ ምርጫ 2018 በዚህ ሁኔታ ውስጥ ከተካሄደ ምን አይነት ሊሆን ይችላል? ተስፋ አላችሁ? ዶክተር ብዙነህ ከርሶ ልጀምር። ጥሩ ጥያቄ ነው። አንደኛ ተቃዋሚዎች ተፈረካክሷል፣ የተዳከሙ ነበሩ። በተለይ የምርጫ 2021 ብልጽግና ወደ ስልጣን ከመጣ በኋላ የተደረገው በጣም ብዙ ተስፋ የተሰነቀበት ነበረ። ከዛ በኋላ ግን የነበሩት ሂደቶች በተለይ የተወሰኑ ክልሎች ላይ እንደ ኦሮሚያ፣ እንደ ሶማሌ የምንል ክልል ላይ አብዛኛውን ቦታ ላይ የተወዳደረው ገዢው ፓርቲ ብቻ ነበር። ለዛ የነበረው ተስፋ በጣም በዛ ጊዜ ምንም ዜሮ ነው የገባው ማለት ይቻላል። አሁን ወደፊት ደግሞ ስናስብ እንደጠቀስካቸው ሁሉም ፓርቲዎች ወደ መፈረካከስ ነው። ለመፈረካከሳቸው ደግሞ ቢያንስ ሁለት ምክንያት እንጠቅሳለን። አንደኛው ገዢው ፓርቲ ሜቢ በነጻነት እንዲንቀሳቀሱ እድል ስላላመቻቸ፣ ሁለተኛው ደግሞ የተቃዋሚ ፓርቲዎች ሰዎች ራሳቸው ስትሮንግ የሆነ ኮሚትመንት ያላቸው አይመስለኝም። እኔ እውነት ተቃዋሚ ሆኖ ለህዝቡ ችግር አንድ ላይ በጋራ ከመቆም ይልቅ ሁሉም ወይ የፓርቲው ሊቀመንበር ወይ ምክትል ሊቀመንበር ኦር ጸሐፊ ኦር የሆነ ፖዚሽን ከሌለው እዛ ፓርቲ ውስጥ መቀጠል የሚፈልግ አይደለም። ኪ የምትላቸው ሰዎች ያንን ፍለጋ ነውና ኢትዮጵያ ውስጥ ያሉ ፓርቲዎችን ዳታ ስናይ ከ56 በላይ ፓርቲዎች እየተንቀሳቀሱ ነበር በባለፈው ምርጫ። ስናያቸው ግን ወንበር ያገኙት 5 ፓርቲ አይበልጡም። ምንድነው ብለን የገመገምን እንደሆነ እነዚህ ፓርቲዎች ሰፖርት ቤዝ የላቸውም። ሌሎቹ የምርጫው ቀን 6 ወር ሲቀረው የሚመጡ ናቸው። እንደዚህ አይነት ነገር የተለመደ ነው። ግንባርም ቅንጅትም የሚፈጥሩ ከሆነ ጥቂት ወራት 6 ወር፣ 5 ወር፣ 7 ወር ሲቀር ነው ብዙ ጊዜ አንድ ላይ ሰብሰብ ብሎ የሚመጡትና ያንን ስናይ ምርጫው ከገዢው ፓርቲ አንጻር ያለው ጥንካሬ ምንም ኮምፔራብል አይደለም፣ ልናነጻጽር አንችልም። ነገር ግን ምርጫው ፍሪ ቢሆንም ፌር ሊሆን አይችልም። ገዢው ፓርቲ ምናልባት ዲሞክራሲያዊ የሆነ ምርጫ እንዲካሄድ ሊፈቅድ ይችላል። ነገር ግን ይሄ ነው የሚባል ተቃዋሚ በሌለበት ምርጫው ፌር ሊሆን አይችልም ማለት ነው። ፍትሃዊ የሆነ ምርጫ ሊኖር አይችልም። ነገር ግን ነፃ የሆነ ምርጫ ሊደረግ ይችላል። እርስዎ ያነሱት ሐሳብ እንዳላቃለሁኝ ወደሱ መጣለሁኝ። ዶክተር አዲሱ አሁን ያሉትን የፖለቲካ ፓርቲዎች ህልውናቸውን ሲመለከቱ በ2018 ምን አይነት ምርጫ ሊካሄድ ይችላል? አሁን ባለው ነባራዊ ሁኔታ ምንም የሚቀየር ነገር ከሌለ፣ ምንም የሚለወጥ ነገር ከሌለ የ2018 ምርጫ ምን አይነት ሊሆን ይችላል? ያው የ2018 ምርጫ ለመረዳት ምናልባት የ2013ን ተመልሶ ማየት አስፈላጊ ሊሆን ይችላል። ያ ማለት የቅርብ ጊዜ ነው፣ የዛሬ 4 ዓመት አካባቢ ማለት ነው። እንደምታስታውሰው ጠቅላይ ሚኒስትሩ ወደ ስልጣን ከመጡ 7 ዓመት ሞላቸው። ስልጣን ከያዙ ከ3 ዓመት በኋላ ነበር አዲሱን ምርጫ ያዘጋጁት። በወቅቱ እጅግ በጣም ደስ የሚል ኢንቫይሮንመንት ነበር ሀገሪቱ ውስጥ። የለውጥ ነፋስ እየነፈሰ ነበረ። ጠቅላይ ሚኒስትሩ በወቅቱ እጅግ በጣም ከፍተኛ የሆነ ተደማጭነትና ተደናቂነት ነበራቸው። ብዙ እርምጃዎችን ወስደዋል፣ ሪፎርም እርምጃዎችን ወስደዋል። ለምሳሌ ከኤርትራ ጋር የነበረው ለ20 ዓመታት የዘለቀ የቀዝቃዛ ጦርነት አርግበው ሰላም መስርተው ነበረ። ሚዲያውን በተወሰነ መልኩ ነጻ አድርገው ነበረ። ኢህአዴግን ራሱ እንደገና ሪባፕታይዝ አድርገው እንደገና አስጠምቀው አዋህደው ፕሮስፔሪቲ ፓርቲ ያሉት። ያ ደግሞ በወቅቱ ከኢህአዴግ ጋር የሚነሱ የኮረፕሽን እና አምባገነናዊ ትዝታዎችን እንዲረሳ የማድረግ አይነት ጥቅም ነበረው። ፖለቲካል እስረኞቹን ፈቱ። እነ ብርሃኑ ነጋ እና አንዳርጋቸው ጽጌ ከውጭ ሀገር ተመለሱ። ኦኤልኤፍ ከኤርትራ
ተመልሶ ወደ ኢትዮጵያ ገባ። የምርጫ ቦርዱ ኢንዲፔንደንት ወይም ነፃ እንዲሆን እንደገና ሪስትራክቸር አደረጉ። ብርቱካን ሚደቅሳ መሪ ሆነች በወቅቱ የምርጫ ቦርዱ። እሷ ደግሞ የተቃዋሚ ፓርቲ መሪ ስለነበረች በወቅቱ እንደ ነፃ የህዝብ አገልጋይ ትታይ ነበረ። መንግስት የሜቴክ ጀነራሎችን አሰረ፣ ኮረፕሽን ላይ እርምጃ ወሰደ። እነዚህ ሁሉ በጣም ህዝብን የሚያነቃቁ ነበሩ። ለመንግስትም እጅግ በጣም ብዙ ድጋፍ ያስገኙለት ነበሩ። በእርግጥ ምርጫው እየተቃረበ በሄደ ጊዜ የኢህአዴግ ወይም የፕሮስፔሪቲ ፓርቲ የብልጽግና ፓርቲ መልኩ እየተቀየረ መጣ። ለምሳሌ በ2020 ወይም በ2012 እንደ ኢትዮጵያውያን አቆጣጠር እነ ጀዋርና በቀለ ገርባ እነ እስክንድር ነጋም ታሰሩ። ከዛም ተከትሎ ኦፌኮ ምርጫውን ቦይኮት አደረጉ። ከዛ አንጻር ውጤቱ ያማረ አልነበረም። ከ547 ወንበሮች ውስጥ ተቃዋሚዎች የወሰዱት ወደ 9 ብቻ የሚቆጠሩ ወንበሮች ነበሩ። አይ ቲንክ የሚቀጥለው ምርጫ የ2018 ምርጫ እንደ 2013 ሊሆን ይችላል የሚል ኤክስፔክቴሽን አለኝ። ያም ምንድነው? ያ 2013 ምርጫ የነበረውን አስተዳደር ከአንድ ፓርቲ አስተዳደር ወደ አንድ ግለሰብ አስተዳደር ነው የቀየረው። አገሪቱ ውስጥ የነበሩትን የፖለቲካ ቀውሶች በመፍታት ፋንታ የበለጠ እንዲወሳሰቡና እንዲጠናከሩ ነው መንገድ የከፈተው። ምንም እንኳን በአጀማመሩ እጅግ በጣም መልካም ቢሆንም በህዝብ ዘንድ ብዙ ተስፋ ቢኖርም በአጭር ጊዜ ውስጥ ነገሮቹ ተቀይረው ምርጫው ምንም አይነት ኮምፒቲቲቭነት ያልነበረው፣ ተፎካካሪነት ያልነበረው በአጠቃላይ በፕሮስፔሪቲ ፓርቲ እና በደጋፊዎቹ ዶሚኔት የተደረገ ምርጫ ነበረና የ2018 ምርጫ ካየነው ያንን መልሶ ይደግማል የሚል ኤክስፔክቴሽን ነው ያለኝ እኔ። ስለዚህ መሰረታዊ ለውጥ ላይኖር ይችላል እያሉ እኮ ነው። የኔ አስተሳሰብ እንደዛ ነው። ምርጫ ለብቻው በቂ ነው ብዬ አላስብም። ከምርጫ ጋር አብሮ መሟላት ያለባቸው ቅድመ ሁኔታዎች አልተሟሉም እና ይሄ ምርጫ ካለፈው ቢብስ እንጂ ይሻላል ብዬ አላስብም። ዶክተር ብዙነህ ያቀረቡት ምክረ ሐሳብ አለ። አንደኛው በአጠቃላይ የምርጫ ስርዓቱ ላይ ማሻሻያ ሊደረግ ይገባል። ተመጣጣኝ ውክልና ስርዓት የሚከተል የምርጫ ስርዓት አንደኛው ሐሳብ ይሄ ነው አይደለም? ተሳስቼ ከሆነ አርሙኝ። ለምን ምን አይነት መሰረታዊ ለውጥ ያመጣል ይሄኛው? እውነት ነው። ለውጥ እንዲመጣ ከተፈለገ ለምሳሌ ከፍተኛ የሆነ የዲሞክራሲ ወይም የፖለቲካል ምህዳሩ ማስፋት ባይቻል እንኳን ለምን ዲሞክራሲ ልምምድ ይፈልጋል። ጠንካራ ተቋማት መገንባት አለባቸው። ጠንካራ የሆነ ተቃዋሚ ፓርቲ መገንባት አለበት። ትልቅ ለውጥ ማምጣት ከተፈለገ ያ ባይሆን እንኳን ኢትዮጵያ ውስጥ ለውጥ እንዲመጣ ከተፈለገ ትናንሽ ድምጾች ፓርላማ ገብተው እንዲሰሙ መመቻቸት አለበት። አንተ ልክ እንደጠቀስከው እኔ ያለፉትን 6 ምርጫ ዙር ዳታ አሰባስቤ ባጠናው ጥናት መሰረት የተረዳሁት ምንድነው ተቃዋሚዎች ምንም እንኳን ድምጽ ቢያገኙም ፓርላማ እየገቡ አይደለም። ምክንያቱም ምንድነው ፈርስት ፓስት ዘ ፖስት የምንለው ኤሌክቶራል የምርጫ ስርዓት አንድ የምርጫ ክልል ላይ 51% ያመጣ ወይም ከተወዳዳሪዎች ከግማሽ በላይ ያመጣ ፓርቲ ነው ወደ ፓርላማ የሚሄደው። ያ ማለት 49% ድምጽ ይባክናል ማለት ነው። ነገር ግን ፕሮፖርሽናል ኤሌክቶራል ሲስተም ብንከተል አገሪቷ ውስጥ ያሉት ድምጾች ተሰብስቦ በዛ መሰረት ነው ፓርላማ የሚከፋፈለው። ለምሳሌ በ2005 ተቃዋሚ ፓርቲዎች 38% ድምጽ ነው ያገኙት። ግን ምንም አይነት ፓርላማ ሊገቡ አልቻሉም። ምንም አይነት የፓርላማ ወንበር አላገኙም 2005 በተደረገው ምርጫ ማለት ነው። እና ዓለም ላይ አሉ የተባሉ ሀገራት እንደዚህ አይነት የምርጫ ሲስተም ይከተላሉ። ኢቭን በዚህ አመት በመጨረሻው ምርጫ በተደረገው ምርጫ ላይ ተቃዋሚዎች ለምሳሌ አማራ ክልል ላይ 32% ተቃዋሚዎች ታይተዋል። ነገር ግን ያገኙት የፓርላማ ወንበር እጅግ በጣም ትንሽ ነው። ካገኙት ድምጽ ጋር አይመጣጠንም። ስለዚህ ፕሮፖርሽናል ኤሌክቶራል ሲስተም ብንከተል እንደ ሀገር አንደኛ ትናንሽ ፓርቲዎች ፓርላማ ሊገቡ ይችላሉ። ሁለተኛ ብዙ ተቃዋሚ ፓርላማ ውስጥ ልናገኝ እንችላለን። ለመንግስትም ስጋት አይሆንም። ይሄ ምንም እንኳን 100% ፓርላማውን መቆጣጠር ቢያቅተውም ማጆሪቲውን ስቲል አግኝቶ መንግስትን ማስቀጠል ስለሚችል ድምጾች ባክኖ አይቀሩም ማለት ነው። ለዛ ነው የምርጫ ስርዓታችን ማሻሻል አንድ መፍትሄ ስፔሻሊ እንደ ኢትዮጵያ በብሔር፣ በሃይማኖት፣ በፖለቲካ አመለካከት በጣም ልዩነት ያለው ህዝብ አንድ ላይ የሚኖርበት ሀገር ላይ ፈርስት ፓስት ዘ ፖስት የምንለው አሁን ያለው የምርጫ ስርዓት አያስኬድም። አብዛኛው በብሔር መልቲ ኤትኒክ የሆኑ
ሀገራት እንደዚህ አይነት ምርጫ ስርዓት አይከተሉም። ዶክተር ብዙነህ ይሄ ማሻሻያ ተግባራዊ እንዲደረግ ከዚህ በፊት የቀረቡ ምክር ሀሳቦች ነበሩ አይደለ? የፖለቲካ ፈቃደኝነት አለ በባለስልጣናቱ ዘንድ ይህን ማሻሻያ ለማድረግ ወይም ደግሞ እንዲህ አይነት ማሻሻያ ለማድረግ ፍላጎት አለ? ይህ ጥያቄ ሊመለስ የሚችለው ከመንግስት ወገን ባለ ሰው ነው ፍላጎቱ አለ የሚለውን ነገር ግን እስካልተደረገ ድረስ መንግስት ይህን ምክር ሀሳብ እተገብራለሁ የሚል ሀሳብ ነበረ። ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ የምርጫ ስርዓቱን የማሻሻል ሌላው ደግሞ እንዲሁም ወደ ፕሬዚደንሻል ሲስተም የመሄድ አይነት ሀሳቦችን ኢንተርቴን የማስተናገድ ፍላጎት እንዳላቸው በተለያየ አጋጣሚዎች ጠቅሰዋል። ነገር ግን ይሄ የተጠቀሰው ነገር ካልተተገበረ ሁለት ነገር አለ ማለት ነው። ወይ ገዢው ፓርቲ አይፈልገውም ወይም ያን ነገር እንዳይተገብር ማነቆ የሆነበት ነገር አለ ማለት ነው። ስለዚህ ግልጽ አይደለም። የምናውቀው ግን ያ አልተተገበረም። ያ አለመተግበሩ ደግሞ ድምጾች እየባከኑ እንደሆኑ የህዝብ ጥያቄ ፓርላማ እየገባ እንዳልሆነ በሚሊዮኖች የሚቆጠሩ ድምጾች ያለምንም ውክልና አየር ላይ እየቀሩ እንደሆነ ነው። አዲስ አበባ ውስጥ ብንወስድ በመጨረሻው ምርጫ ከ30% በላይ ህዝብ ተቃዋሚ መርጧል። ነገር ግን አንድም ተቃዋሚ ከአዲስ አበባ ውክልና አግኝቶ ፓርላማ አልገባም። ያ የሚያሳየው ምንድነው? አሸናፊው ሁሉንም የሚወስድበት የምርጫ ስርዓት ፓርላማው በአንድ ፓርቲ እንዲሞላ አድርጎታል ማለት ነው። ስለዚህ መንግስት ሌላው ጊዜ ቢፈልግም እነዚህ ሪፎርሞች ቢያደርግ የተሻለ ነው የሚሆነው። በተለይ ለሀገሪቷ መረጋጋት ለፖለቲካል ምህዳሩ እንዲሰፋ ነገሮችን ያመቻቻል ብዬ ነው ማስበው። ዶክተር አዲሱ የምርጫ ስርዓቱን ወደ ተመጣጣኝ ውክልና መቀየር ፋይዳ ሊኖረው ይችላል? አዎ ዶክተር ብዙነህ ባለውን የምስማማለሁ። ይሄ ፕሮፖርሽናል ኤሌክቶራል ሲስተም እኔም ከዛሬ 7 ዓመት ገደማ አካባቢ በኢትዮጵያን ሪፖርተር አንድ አርቲክል ጽፌ ነበረና ያው የተሻለ ሬፕሬዘንቴሽን ተቃዋሚዎች በፓርላማ እንዲኖራቸው ይረዳል። የራሱ ዲስአድቫንቴጅ አለው። የፖለቲካ ማህደሩ የተከፋፈለ ፍራግመንትድ እንዲሆን ሊያደርግ ይችላል። ግን ያው ብዙ ጥያቄ የማያስፈልገው ከባድና ውስብስብ ያልሆነ መፍትሄ ሊሆን ይችላል የፖለቲካ ማህደሩን ለማስፋት። እንደማስበው ግን አሁን አገሪቷ ያለችበት ሁኔታ እጅግ በጣም የከፋና የተወሳሰበ ሁኔታ ስለሆነች ከዛ የተሻሉ መሰረታዊ የሆኑ ለውጦች ያስፈልጋሉ ብዬ ነው የማስበው። ምን አይነት? አሁን ያለንበት ሁኔታ ካየው ለምሳሌ አገሪቷ ስቲል ከትግራይ ጦርነት በኋላ ወደ 200,000 የሚቆጠር ህዝብ ሞቷል ተብሎ ነው የሚጠበቀው። ብዙ ቢሊዮኖች የሚቆጠር ንብረት ነው የረገፈው። አሁን መንግስት ከቲፒኤልኤፍ ጋር ፍጥጫ ላይ ነው። ከኢሳያስ መንግስት ጋር እንዲሁ ፍጥጫ ላይ ነው። አማራ ክልል ውስጥ የማያባራ ጦርነት አለ። ኦሮሚያ ክልል ውስጥ አብዛኞቹ ፓርቲዎች እጅግ በጣም ብዙ የሆነ ጦርነት አለ። ትግራይ የመንግስት እጅ ስር አይደለም ያለችው በቀጥታና ምርጫውን እንዴት ብሎ ለማስካሄድ እንዳሰበ ለእኔ ግልጽ አይደለም። አገሪቱ ውስጥ እጅግ በጣም የከፋ ነውጥና ብጥብጥ አለና እነዚህን ነገሮች መጀመሪያ አድሬስ ማድረግ ያስፈልጋል። ይህንን ደግሞ አድሬስ ማድረግ የሚቻለው ዝም ብሎ የይስሙላ ምርጫ በማካሄድ ሳይሆን ከመጀመሪያው ጠቅላይ ሚኒስትሩ ሲመጡ ወደ ስልጣን ህዝብን ያማከለ ሰላምና እርቅ ለማካሄድ ነበረ። ወደ ስልጣን ሲመጡ የይስሙላ ሌላ ምርጫ ኢህአዴግ ያካሄደውን አይነት ምርጫ የውሸት ምርጫ አድርጎ ያለውን ስልጣን ለማራዘም እንደዛ አልነበረም የመጀመሪያ የህዝቡ ተስፋና የሚያስፈልገው ምንድነው ብዬ ነው የማስበው ኢሊት ባርጌን። እነዚህ የሀገሪቱ የፖለቲካ ኤሊቶች በአንድ ላይ ተገናኝተው ከውጭ ሀገር ያሉትም ወደ ሀገር ቤት ተመልሰው ጦር ሜዳ ያሉትም ትጥቃቸውን አስቀምጠው የሰላምና የእርቅ ንግግር ሁሉንም የሚያማክልና ሁሉንም የሚያካትት የሰላም ንግግር ነው የሚያስፈልገው። የምርጫ ህጎች ላይ እምነት ሳይኖር ምርጫ ኢንስቲትዩሽኖች ላይ እምነት ሳይኖር ምርጫ ማካሄድ ምንም ትርጉም የለውም። የሚያስፈልገው ምንድነው? ዘላቂ የሆነ በህዝብ ዘንድ አመኔታ ሊፈጥር የሚችሉ ተቋማትንና ህጎችን መደንገግ ነው እና ለዚህ ደግሞ ያው ሰፋ ያለ የንግግር መድረክና የእርቅ መድረክ ነው የሚያስፈልገው። ያ ነው መሆን ያለበት ብዬ ነው የማስበው። ብዙ ጊዜ ኢትዮጵያ ውስጥ ምርጫ የሚካሄደው ከግንቦት ወር በኋላ ስለሆነ ምናልባት 2018 ግንቦት፣ ሰኔ፣ ሐምሌ ሊሆን ይሆናል ብዬ አስባለሁ ምርጫ የሚካሄድበት ጊዜ። ስለዚህ 1 ዓመት ገደማ ይኖረዋል። በዚህ 1 ዓመት ውስጥ ምን የሚቀየር ነገር እንዳለ የምንታዘበው ይሆናል። ነገር ግን አሁን ሀገሪቱ ያለችበት ነባራዊ ሁኔታ ምርጫ ለማካሄድ የሚያስችል ነው? ዶክተር ብዙነህ አሁን በጥቅሉ ስናይ ለምሳሌ ምርጫ 2021 የመጨረሻው ምርጫ እንደ አውሮፓውያን አቆጣጠር ሲደረግ ኢትዮጵያ ምን አይነት ሁኔታ ውስጥ ነበረች የሚለውን ስናይ ብዙም ከዚህ የባሰ አይደለም። ለምሳሌ ከፍተኛ ጦርነት ትግራይ ውስጥ ነበር። ነገር ግን አማራ ሪሌቲቭሊ ያኔ ሰላም ነበር ቦርደር ላይ ካልሆነ በስተቀር።
ኦሮሚያ ክልል ያኔም ግጭቶች ነበሩ። አሁንም ጦርነቱ እንደቀጠለ ነው። አሁን የተለየው ነገር ምንድነው? ትግራይ ላይ ሪሌቲቭሊ ጦርነት የለም። ምንም እንኳን አስተማማኝ ሰላም ባይኖርም ጦርነት የለም። ያ ጦርነት ግን አሁን አማራ ላይ ነው እየተከናወነ ያለውና የባለፈው ምርጫ ስናይ አብዛኛው ቦታ ባይሆንም ምርጫዎች በተለያየ ዙር ነው የተከናወኑት። ሪሌቲቭሊ ሰላም የሆነበት ላይ መጀመሪያ ተደረገ። ከዛ በኋላ አንዳንድ የኦሮሚያና የአማራ ክልል እንዲሁም ግጭት ያለባቸው ሌሎች ክልሎች ላይ ቆይቶ ነው የተከናወነውና ምርጫው ተቀባይነት ይኑረው አይኑረው መንግስት ግን ወደ ምርጫው የሚሄድ ነው የሚመስለኝ። ምርጫውን የሚያዘዋውር አይነት ፍላጎት ያለው አይመስለኝም እኔ እንደምረዳው። ስለዚህ ፈለግንም አልፈለግንም ምርጫ መደረጉ አይቀርም። ነገር ግን አሁን እኔ እምለው ዶክተር አዲሱ ያነሱት ነጥቦች በጣም ወሳኝ ናቸው። ለምሳሌ ገቨርኒንግ ኤሊት የምንላቸው አንድ ላይ መጥቶ መነጋገር፣ ጦርነቶችን ማቆም፣ ተቃዋሚዎች ጋር መንግስት በትክክል ተነጋግሮ ሁሉም የሚያምንበት ቅቡልነት ያለው ምርጫ ቦርድ እንዲጠናከር ማድረግ፣ እነዚህ ነገሮች ወሳኝ ናቸው። ነገር ግን እኔ በዚህ አጭር ጊዜ ውስጥ ይሆናል ብዬ አልጠብቅም። ቢሆን መልካም ነበር ባሉት ትሬንዶች እና ባለው ነባራዊ ሁኔታ ግን ስለማይሆን አትሊስት ትናንሽ ፓርቲዎች፣ ጦርነት ላይ ያሉ ፓርቲዎች ወይም ምንም ተስፋ አጥተው ቢሮ ብቻ ከፍተው ቢሮአቸውን ዘግተው የሚውሉ ፓርቲዎች ወደ ሰላማዊ እንቅስቃሴ ለመግባት ኢንሴንቲቭ ያስፈልጋቸዋል። አንዱ የሚያጓጓው ነገር ምንድነው? ምርጫ ስርዓቱን ማሻሻል ነው። ምርጫ ስርዓቱን የሚሻሻል ከሆነ አትሊስት ፓርላማ የመግባት አማራጩ እንዳለ ይረዳል የተቃዋሚ ፓርቲ። ለምሳሌ ተቃዋሚ ፓርቲ አገሪቷ ላይ ግንባር ቢፈጥርና እንበልና በአንድ ክልል 30% ወይ 20% ድምጽ ቢያገኝ የክልሉን 30% ወንበር እንደሚያገኝ ካወቀ ክልሉ ወደ ፓርላማ የሚልካቸውን 30% ወንበር እንደሚያገኝ ካወቀ ለምንድን ነው የማይወዳደረው? እኔ ይወዳደራል ብዬ ነው ማስበው። አገር ቤት ያለ በሰላም የሚንቀሳቀስ ተቃዋሚ ፓርቲ ኢንሴንቲቭ ያስፈልገዋል። አሁን ባለው የምርጫ ስርዓት ምንም አይነት ኢንሴንቲቭ የለም። የጉልበት መመጣጠን የለም በተቃዋሚና በገዢ ፓርቲ መሃል። የአቅም፣ የፋይናንሻል፣ የስትራክቸር፣ የልምድ እንዲሁም የደጋፊዎች አለመመጣጠን በትልቁ ወይም ሰፊ ጋፕ ነው ያለው በሁለቱ መሃል። ስለዚህ ያ ጋፕ እንዳለ ግን ፌር የሆነ ምርጫ ሊደረግ ከተፈለገ ሪፎርም ያስፈልጋል፣ የምርጫ ስርዓታችንን ማሻሻል። ሌሎች ዶክተር አዲሱ ያነሳቸው ነጥቦች እጅግ በጣም አስፈላጊ ሎንግ ተርም የሆነ ጥቅም የሚያመጡ አገሪቷን ጠንካራ መሰረት ላይ የሚያስቀምጡ ናቸው። የቢሮን ነገር ቀደም ብለው ጠቀስ አድርገዋል። ዛሬ የዶይቼ ቬለ ዘጋቢ የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲናን አናግሯቸው ነበርና ምንድነው ያሉት? ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ፓርቲው ከነበሩት ወደ 200 ገደማ ጽህፈት ቤቶች መካከል የቀሩት 3 ናቸው። አምቦ፣ አርሲና አዲስ አበባ ብቻ የሚገኙ። እርስዎ መንግስት ተቃዋሚዎች ስጋት ሊሆኑበት በማይችሏቸው አካባቢዎች ብቻ ሳይሆን በሁሉም ክልሎች በነጻነት እንዲንቀሳቀሱ ዋስትና ሊሰጥ ይገባል ሲሉ ጽፈዋል። አሁን በስልጣን ላይ ያለው መንግስት ይህንን ዋስትና ለመስጠት ምን ያስገድደዋል? ለምን ይሄን ዋስትና መስጠት የሚያስገድደው መንግስት አንደኛ መንግስት ራሱ የተረጋጋች ሀገር መምራት ይፈልጋል ብዬ ነው የማስበው፣ ወይም መፈለግ አለበት። እጅግ የተከፋፈለ እጅግ ፍርሃት የነገሰበት ሰላም የሌለበት ሰዎች ወጥቶ መግባት የሚቸገሩበት በየአካባቢው ትናንሽ ጦርነቶች በበዙበት አይነት ኢንቫይሮንመንት ውስጥ ሀገር መምራት ኢኮኖሚውን ማሳደግ ስራ አጥነትን መቀነስ ይቸግረዋል። መንግስት አላስፈላጊ ወጪ ውስጥ ይገባል። ጦርነትን ፈንድ ማድረግ ይሆናል ማለት ነው። ስለዚህ መንግስት ተቃዋሚዎች ከጫካ ወደ ፓርላማ እንዲገቡ ነገሮችን ማመቻቸት ያስገድደዋል። መንግስት የግድ ስልጣን መቆጣጠር ብቻ ሳይሆን ለራሱ ጥቅም አለው ማለት ነው። ሰላም የሆነች ሀገር መምራት ለመንግስት ትልቅ አድቫንቴጅ ነው። ሰላምን ለማስፈን ብዙ ወጪ ያወጣል። ለጦርነት ብዙ ወጪ ያወጣል አንድ መንግስት። ስለዚህ ከውጪ የሚያስገድደው አካል ወይም ከሀገር ውስጥ ሰልፎች መኖር አይጠበቅባቸውም። መንግስት ይሄን ነገር ራሱ አንደርስታንድ አድርጎ ያለውን ሁኔታ ወደ ተሻለ ለማስኬድ አገሪቷንም አንድ ስቴፕ ወደፊት ማስኬድ ነው እንጂ ወይ ባለበት እንዲቆም ወይ ወደ ኋላ እንድትሸራተት መፈለግ የለበትም። ስለዚህ የራሱ የሆነ ኢንሄረንት የሆነ ኢንተረስት አለው አንድ መንግስት በአገሪቷ ሰላም እንዲወርድ ደግሞ ተቃዋሚዎች መሰማት አለባቸው። ተቃዋሚዎች ተቃውሟቸውን ፓርላማ ውስጥ መግለጽ እንዲችሉ ሁኔታዎችን ማመቻቸት አለበት። ዶክተር አዲሱ ብልጽግና ፓርቲ የሚመራው መንግስት እንዲህ አይነት ለተቃዋሚ ፖለቲካ ፓርቲዎች ስፔስ የመወዳደሪያ ምህዳር እንዲፈቅድ ነጻነት እንዲሰጥ የሚያደርግ ነባራዊ ሁኔታ አለ? ለሚያይ አይን አይ ቲንክ የሚታዩት ሁኔታዎች አስገዳጅ ናቸው። ለውጥ እንደሚያስፈልግ በጣም ግልጽ ነው ለሚያይ። ነገር ግን ያው እንደምታውቀው ስልጣን ላይ ሲኖር በህዝቡ መካከል ያሉት ሁኔታዎች ግልጽ ላይ ሆኑ ይችላሉ። አሁን ሀገሪቷ ውስጥ ያለው ሁኔታ
አገሪቷ ወደ ኋላ እየሄደች ነው ያለችው። አናርኪ ነው ያለው በመላው አገሪቱ ውስጥ። ሰው በነጻነት መንቀሳቀስ አይችልም። ኢንቨስትመንት ቆሟል። ውዥንብር ነው ያለው። ፉድ ኢንሴኪዩሪቲ የምግብ መቸገር ዴታ ሌተስት ዴታው ከወርልድ ባንክ ብታይ ቢያንስ 50% ህዝብ ራሱን መመገብ አይችልም። በቂ ምግብ አያገኝም። በዚህ ሁኔታ ምን ያህል መቆየት ትችላለች? አንድ ሀገር ምን ያህል መቆየት ትችላለች? ዘላቂ አይደለም እና ይሄ የሚያሳየው ምንድን ነው? ለውጥ እንደሚያስፈልግ ነው። እና እንደማስበው ይሄ ምርጫ ሁለት ነገር ሊሆን ይችላል። አንደኛ ልክ እንደ ከአሁን በፊት እንደነበረው እንደ 2013 ምርጫ ለይስሙላ ለስሙ ብቻ ምርጫ ተካሂዶ የመንግስትን ስልጣን ለማደላደል ሊጠቅም ይችላል። ሁለተኛው ግን ሊሆን የሚችለው ምንድነው? መንግስት ቆም ብሎ ይሄ ነገር የማያስኬድ ነገር ነው፣ ቋሚ የሆነ ለውጥ ያስፈልገኛል ብሎ ሞር ዘላቂ የሆኑ ለውጦችን ለማምጣት መንቀሳቀስ እንደሚያስፈልግ የሚገነዘበት ጊዜ አጋጣሚ ሊሆን ይችላል። አይ ቲንክ ጥሩ አጋጣሚ ሊሆን ይችላል ሰላምና ለውጥ ለማምጣት። ነገር ግን ያው ስልጣንን መቀየር የሚችለው ሌላ ስልጣን ብቻ ነው። ፓወርን አካውንተብል ላደርገው የሚችለው ሌላ ፓወር ብቻ ነው። ያ ፓወር ለጊዜው አገሪቱ ውስጥ የለም እና አሁን ባሉበት ሁኔታ ሊቀጥሉ ይችላሉ። ያ ቻንሱ የዛ ቻንስ ሰፊ ነው ብዬ አስባለሁ። ተቋሚ ፖለቲካ ፓርቲዎች ምን ማድረግ ይችላሉ? የሚቀጥለው ምርጫ ነጻም ፍትሃዊም ይሆን ዘንድ ምን ማድረግ ይችላሉ? ዶክተር አዲሱ እጅግ በጣም አስቸጋሪ ሁኔታ ውስጥ ነው ያሉት። እኔ ለተቃዋሚ ፓርቲዎች ብቻ ሳይሆን ለግለሰቦች ራሱ እንደ ልብ መንቀሳቀስ አስቸጋሪ ነው ኢትዮጵያ ውስጥ አሁን። አይ ቲንክ ተቃዋሚ ፓርቲዎች ሶሻል ሚዲያን ተጠቅመው ሞር ፖዚቲቭ የሆነ የምርጫ አጀንዳ ክራፍት ለማቋቋም ሊሞክሩ ይችላሉ። ተስፋ ሳይቆርጡ ህዝብን የሚያነቃቃ መንግስትን በተወሰነ መልኩ መንግስት ላይ ፕሬዠር የሚያመጣ ግፊት ማድረግ ይችላሉ። ግን ማድረግ የሚችሉት በጣም ብዙ አይደለም። አይ ቲንክ ኳሱ ያለው በመንግስት እጅ ነው። ለውጥ ማምጣት የሚችለው መንግስት ነው ብዬ ነው የማስበው። ዶክተር ብዙነህ የመገናኛ ብዙሃን ጉዳይ ብዙ ተስፋ የሚሰጥ አይደለም። ኢትዮጵያ ውስጥ በሆኑ ጉዳዮች ላይ ጋዜጠኞች በነጻነት ተንቀሳቅሰው ስራቸውን ማከናወን አይችሉም። ከኢትዮጵያ በጣም ብዙ ጋዜጠኞች ተሰደዋል። በመገናኛ ብዙሃን ረገድ ብዙ ተስፋ የሚሰጥ ነገር ያለ አይመስልም። ከዚህ በተጨማሪ የሲቪክ ማህበራት ምን ማድረግ ይችላሉ የሚለውም ጉዳይ ሌላ አነጋጋሪ ነው። 1 ዓመት ነው የቀረው። ተቋሚ የፖለቲካ ፓርቲዎች ማድረግ የሚችሉት ነገር አለ? እርስዎ ዛሬ ላይ ሆኖ ሲመለከቱ ነገሮች የተመቻቹ አይደሉም። እንደዚህ ነፃ ሚዲያ ብዙም የነሱን ሐሳብ ኢንተርቴይን አያደርግም። ከፍርሃትም ሊሆን ይችላል። የነሱን ሐሳብ ኢንተርቴይን የሚያደርግ ከሆነ ሜቢ የሆነ ነገር ይደርስብኛል ብሎ ሊፈሩ ይችላሉ። የመንግስት ሚዲያዎች ደግሞ ለተቃዋሚ ፓርቲዎች ሽፋን አይሰጡም። ማለት መንግስትም የሚቆጣጠራቸው በሐሳብ ደረጃ የመንግስት ሚዲያ ማለት የፓርቲ ሚዲያ አይደለም። በታክስ ከፋዩ ስለሆነ በሚገኘው ገንዘብ ስለሆነ የሚንቀሳቀሰው ለህዝቡ ሁሉንም አይነት ድምጽ ማሰማት አለባቸውና ተቃዋሚ ፓርቲዎች እነዛን አክሰስ ማድረግ ቢችሉ የተሻለ ነው። ነገር ግን አሁን ያለው ምንድነው? ዶክተር አዲሱ እንዳነሳው ገዢው ፓርቲ በሚያስቀምጠው ፍሬምወርክ ውስጥ ነው መጫወት የሚችሉት። በዛ ማዕቀፍ ውስጥ ካልሆነ በፊት ስናይ የነበረው በእርግጥ ኢትዮጵያ ብቻ አይደለም፣ ብዙ አፍሪካ ሀገር ወይም ዲሞክራሲ በጣም መሰረት ያልያዘበት ሀገር ላይ እንደዚህ አይነት ነገሮች እናያለን ማለት ነው። ስለዚህ መንግስት ባስቀመጠው ፍሬምወርክ ውስጥ በተቻለ መጠን ሰላማዊ መንገድ ይዞ መንቀሳቀስ ይኖርባቸዋል። ባለችው ፍሬምወርክ ውስጥ ግን ትንሽዬም ብትሆን ጭላንጭል ተስፋ ለህዝቡ ለማሳየት ከፈለጉ አንደኛ ተቃዋሚ ፓርቲዎች አመራሮቻቸው የራሳቸውን ኢጎ ወይም የራሳቸውን ፍላጎት የግድ ፖዚሽን ካልያዝ እያንዳንዱ ሰው የኔ ፓርቲ እኔ የምመራው ፓርቲ እኔ ኮንትሮል የማደርገው ፓርቲ ብቻ ካልሆነ ብሎ ሌላ ፓርቲ ከማቋቋም ክሮስ ከቲንግ የሆነ ግንባር መፍጠር። አሁን በብሔር የተደራጁ ብዙ ፓርቲዎች አሉ። ካሉት ፓርቲዎች ከ60% የሚጠጉት የክልል ፓርቲዎች ናቸው ኢትዮጵያ ውስጥ። እነዛ የክልል ፓርቲዎች ኢቭን በአንድ ብሔር ስም ብዙ ፓርቲ አለ። ለአንድ ብሔር የሚቆም ፓርቲ እውነት ለዛ ብሔር የሚቆም ከሆነ ተቃዋሚ ፓርቲ ለምንድን ነው አንድ መሆን የማይችሉት? ከዛ የዘለለ ደግሞ የኢትዮጵያ ጥያቄ የብሔር ወይም የማንነት ጥያቄ ብቻ አይደለም። የኢኮኖሚ ጥያቄ አለ፣ የስራ አጥነት፣ የጉድ ገቨርናንስ ወይም መልካም አስተዳደር እጦት ችግሮች አሉና እነዚህ አንድ የሚያደርጉ አጀንዳዎችን ይዞ ከክልል የዘለለ ፓርቲ ማቋቋም በፊት 2000 ምርጫ 97 ወይም በ2005 በፈረንጆች አቆጣጠር እንደተደረገው አይነት ምርጫ ግንባር ፈጥሮ ተቃዋሚዎች የሚንቀሳቀሱበት ሁኔታ። ያ ማለት ግን ያለው ነባራዊ ሁኔታ ያን እንዲያደርጉ ባይፈቅድም as much as possible ተቃዋሚ ብሎ እዛ እስከተቀመጡ ድረስ ኮሚትድ ሆነው የግድ መስዋዕትነት ከፍሎ ኢትዮጵያ ውስጥ የዲሞክራሲ ጭላንጭል እንዲቀጥል ማድረግ አለባቸው ብዬ ነው ማስበውና ባጭሩ ግንባር መፍጠር ይኖርባቸዋል።
ክሮስ ከቲንግ የሆኑ አጀንዳዎች ህዝብን አንድ የሚያደርጉ አጀንዳዎች ከብሔርም የዘለለ አንድ የሚያደርጉ አጀንዳዎችን ወደፊት አምጥቶ ከመንግስትም ጋር ጄኒዩን የሆነ ምርጫ ማካሄድ እንደሚፈልጉ ድርድሮችን ለማድረግ ዝግጁ መሆናቸውን ኤምባሲዎችን ኮንታክት አድርጎ ከኤምባሲዎች ጋር በመነጋገር መንግስት ላይ ጫና ማድረግ መሻሻል ያለበት ነገር እንዲሻሻል ግፊት ማድረግ የሲቪክ ማህበራትም እንደዚሁ እነሱንም አፕሮች ያደረጉ ከነሱም ጋር ተገቢው ድጋፍ ተገቢው ግፊት መንግስት ላይ እንዲደረግ በማድረግ በተቻለ መጠን ሰላማዊ በሆነ መንገድ መንቀሳቀስ ይኖርባቸዋል ማለት ነው። ካልሆነ የነበረውን የመክሸፍ አይነት ሳይክል ነው እየደገምን የምንሄደው። ብዙ ጊዜ እድሎች እያመለጡ አሁን ላይ ደርሰናል። መንግስትም ካለፈው ስርዓት ከኢህአዴግ በፊትም ከነበሩት ስርዓቶች እየተማረ እቺ ሀገር ወደፊት እንድትሄድ የራሱ የሆነ ፖለቲካል ኮሚትመንት ያስፈልገዋል። አሁን ባለው ሁኔታ እውነት እንነጋገር ከተባለ መንግስት 100% ነፃ ቢያደርግ ስቲል ሊያሸንፍ ይችላል ምርጫውን ያለውን ስትሬንግስ ስናይ ማለት ነውና መንግስትንም ይሄን ያክል የሚያስፈራ ስትሮንግ የሆነ ተቃዋሚ ፓርቲ በሌለበት ይሄን ያክል የፖለቲካል ስፔሱን ማጥበብም አስፈላጊ ነው ብዬ አላምንም። የመጨረሻ ሐሳብ በጣም አጠራጣራ አድርጋችሁ ዶክተር ብዙነህ ሀገሪቱ በጣም ውስብስብ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ችግሮች አሉባት። ዲስከስ የማይደረጉ በነገራችን ላይ ብዙ ጉዳዮች አሉ። ለምሳሌ ስራ አጥነት፣ ስደት ወደ ደቡብ አፍሪካ፣ ወደ መካከለኛው ምስራቅ፣ በዚህ በሱዳንና በሰሃራ በረሃ በኩል ወደ አውሮፓ የሚደረገው ስደት መፍትሄ፣ ንግግር፣ ፖሊሲ የሚፈልግ ይመስለኛል በእኔ አረዳድ። የሚቀጥለው ምርጫ እንደው በተወሰነ መንገድ ሁሉንም ችግሮች በአንድ ጊዜ መፍታት አይቻል ይሆናል። በተወሰነ መንገድ ነፃም ፍትሃዊ ማድረግ ካልተቻለ ምን ያሰጋውታል? እንደዚህ አሁን አይተናል። ከዚህ በፊት የነበሩ ነገሮች የመደገም ዕድላቸው ከፍተኛ ነው የሚሆነው። ከዚህ በፊት ያየነው ምንድነው መንግስት ኢህአዴግ በግድ አሸንፍ ያለው 100% አሸንፍ ያለው 99% አሸንፍ ያለው ብሎ ፓርላማውን 100% በያዘበት ሁኔታ ነገሮች እየተብላሉ መተንፈሻ መንገድ ሲጠፋ ያው መፈንዳቱ አይቀርም። ስለዚህ መንግስትም ተረጋግቶ ሀገር መምራት ልማት ኢኮኖሚውን ማሻሻል የሚፈልግ ከሆነ የህዝቡ ድምጽ የሚሰማበትን መንገድ ማመቻቸት አለበት። ያም የሆነው ደግሞ ተቃዋሚ ፓርቲዎች በነጻነት እንዲንቀሳቀሱ ተቃዋሚዎችም ደግሞ የራሳቸውን ሐሳብ በተደራጀ መንገድ እንዲያቀርቡ ራሳቸው ጥረት ማድረግ አለባቸው። ያ ካልሆነ አንደኛ መንግስት ትችት የማይቀበል ከሆነ ለመንግስት ያሉትን ክፍተቶች የሚያሳይ አካል ከሌለ መንግስት ልክ ነኝ ብሎ የሚሄድ ከሆነ የተሳሳቱ ውሳኔዎች ይወሰናሉ። እነዛ ደግሞ የሀገሪቷን ዕጣ ፈንታ የሚወስኑ የህዝቡን ችግር የማይፈቱ አይነት ፖሊሲዎች እየወጡ በሄዱበት ቁጥር አለመረጋጋቱ እየቀጠለ ይሄዳል፣ ጦርነቱ እየቀጠለ ይሄዳል። በየአካባቢው የነበሩት አሁን በጣት የምንቆጥራቸው ጦርነቶች በበለጠ ስፋትና በበለጠ ቁጥር ሊሄድ ይችላል ማለት ነው። ስለዚህ በአንድም በሌላም በንግግር በምርጫ በዲሞክራሲያዊ መንገድ ችግሮች ካልተፈቱ አገሪቷ የባሰ ጦርነት ነው ሊገጥማት የሚችለው። ዶክተር አዲሱ በዚሁ መንገድ ከተቀጠለ ምን ያሳስበውታል? እጅግ በጣም አሳሳቢ ነው። አሁን ለምሳሌ የስደቱን ሁኔታ ጠቅሰሃልና የኢኮኖሚ ሁኔታ እጅግ በጣም ጥሩ አይደለም። ኢንፍሌሽን ጣራ ነቅቷል። ሰው የሚመገብበትን እስከ ማጣት ድረስ ተቸግሯል እና ያንን ኮንቴክስት ካየው የሰው መሰደድ አይገርምም እና አሁን የሄድንበት ያለው ሁኔታ ሞር እንደ ኤሪትሪያ ሊመስል ይችላል። ኤርትራ ለረጅም ጊዜ ያህል በአምባገነናዊነት ስርዓት ሲኖር ሰው ቁጭ ብሎ ሀገር ውስጥ ምንም ተስፋ የሌለው ሁኔታ ከሚቀመጥ ሀገሩን ጥሎ መሰደድ ይመርጣል እና እየሆነ ያለው ኢትዮጵያ ውስጥ ያ ነው። ግን እንደ ኤርትራም መንግስት ስልጣን ይዞ ለረጅም ጊዜ መቆየት ይችላል ብዬ አላስብም። ከኤርትራ ይልቅ ለእኛ ኤግዛምፕል ሊሆኑ የሚችሉ ፌይልድ የሆኑ ሀገሮች አፍሪካ ውስጥ ብዙ ናቸው። እንደነ ሊቢያ፣ ሶማሊያ፣ ሱዳን። እነዚህ ሀገሮች በተለይ ሊቢያ እና ሱዳን ለምሳሌ ከኢትዮጵያ የሚሻል እንጂ የሚተናነስ አልነበረም የፖለቲካ አስተዳደራቸው ወይም የኢኮኖሚ አስተዳደራቸው። አሁን ያሉበት ጣጣ ውስጥ ያስገባቸው የመንግስት አካውንታብል ሪስፖንሲቭ አለመሆን ነው እና መንግስት አሁን ያሉትን ችግሮች በደንብ አስተውሎ ለውጥ እንደሚያስፈልግ ተገንዝቦ እርምጃዎችን ካልወሰደ አይ ቲንክ ፌይልድ ስቴት ነው የሚባለው የወደቀ መንግስት በጣም ለሀገር አንድነት አሳሳቢ የሆኑ ግጭቶችን ሊፈጥር ይችላል ብዬ አስባለሁ። በርካታ ውይይቶች እንደሚፈልግ እረዳለሁኝ። ወደፊትም ተመሳሳይ ውይይቶች ማድረጋችንን እንቀጥላለን። ነገር ግን ለዛሬ የተመደበልኝ ሰዓት ተጠናቋል። ዶክተር ብዙነህ ጌታቸውና ዶክተር አዲሱ ላሽተው ሁለታችሁንም በጣም አመሰግናለሁ። ጤና ይስጥልኝ። በጣም አመሰግናለሁ። እኔም አመሰግናለሁ።